6.6 ሚሊዮን ወይም ወደ 19% የመማር እድል ያላገኙና በተለይም ደግሞ የሁለተኛ ደረጃ ትምህርት ቤት ተማሪዎችና የልዩ ፍላጎት ተማሪዎች ተሳትፎ አፈጻጸም ዝቅተኛ በመሆኑ ወደፊት ችግሩን ለመፍታት ምን እየተሰራ ነው? ፕሬዚዳንት ዶናልድ ትራምፕ በኢራን ያለውን ጦርነት ለማቆምና ቀጠናዊ ሰላምን ለማምጣት ያለመው ዲፕሎማሲያዊ ንግግር በዚህ ሳምንት ውስጥ በድጋሚ ሊጀመር እንደሚችል አዲስ ተስፋ የሚሰጥ ፍንጭን ሰጥተዋል። ይህ የፕሬዚዳንቱ አስተያየት የመጣው ባለፈው ሳምንት መጨረሻ ላይ በፓኪስታን ዋና ከተማ ኢስላማባድ ሲካሄድ የነበረው የመጀመሪያ ዙር ውይይት ያለ ስምምነት መጠናቀቁን ተከትሎ ቢሆንም አሁን ግን ሁኔታዎች ተቀይረው አዲስ የዲፕሎማሲ መንገድ ሊከፈት እንደሚችል ታምኗል። በርሊን የተደረገው ስምምነት ዋነኛው ማጠንጠኛ ዩክሬን በጦር ሜዳ ላይ ያላትን የቴክኖሎጂ ብልጫ ለማስጠበቅ የሚያስችላትን የድሮንና የሚሳኤል መከላከያ ስርዓቶች ልማት ላይ ያተኮረ ነው። መገናኛ ብዙሃን የሕዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በሕግ መሰረት እንዲሰሩ የሚያስችል የሕግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገር ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። በኢትዮጵያ በዘንድሮ የትምህርት ዘመን የትምህርት ገበታ ላይ ሊገኙ የሚገቡ ከ6.6 ሚሊዮን በላይ ተማሪዎች ትምህርት ላይ አለመሆናቸው ተገልጿል። ተማሪዎቹ ከትምህርት ገበታቸው ውጭ እንዲሆን ያደረገው ምክንያትም የሰው ሰራሽና የተፈጥሮ አደጋዎች መሆናቸው ተመላክቷል። ተጨማሪ አለን። ትምህርት ሚኒስቴር በዘንድሮ የትምህርት ዘመን መማር ከነበረባቸው ተማሪዎች መካከል ከ6.6 ሚሊዮን በላይ የሚሆኑት አሁንም ከትምህርት ገበታ ውጭ መሆናቸውን ገለጸ። የትምህርት ሚኒስቴር የ9 ወራት የዕቅድ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው ይህ የተገለጸው። ሪፖርቱን ያቀረቡት የትምህርት ሚኒስቴር አመራር የሆኑት እሸቱ ከበደ እንዳስታወቁት ሚኒስቴሩ ካቀዳቸው በርካታ የሪፎርም ስራዎች መካከል ተማሪዎችን ወደ ትምህርት ገበታ የመመለስ ፕሮግራም አፈጻጸም ላይ አሁንም ሰፊ ክፍተት እንደሚስተዋል ተናግሯል። በዚህ ሪፖርት ላይ ተመስርቶ የቋሚ ኮሚቴው አባል የሆኑት የምክር ቤት አባል ሚኒስቴር መስሪያ ቤቱን ጠንከር ያሉ ጥያቄዎችን ጠይቋል። አጠቃላይ የትምህርት ስርዓቱን ለማሻሻል ከሚሰሩት ስራዎች ጎን ለጎን ይህን ያህል ከፍተኛ ቁጥር ያለው ተማሪ ከትምህርት ገበታ ውጭ የሆነበትን ምክንያትና እየተወሰደ ያሉ የመፍትሄ እርምጃዎች ላይ ማብራሪያ ጠይቋል። በአጠቃላይ ትምህርት ዘርፍ በበጀት ዓመቱ መማር ካለባቸው ከቅድመ አንደኛ እስከ 12ኛ ክፍል ተማሪዎች ከእቅዱ 6.6 ሚሊዮን ወይም ወደ 19% የመማር እድል ያላገኙና በተለይም ደግሞ የሁለተኛ ደረጃ ትምህርት ቤት ተማሪዎችና የልዩ ፍላጎት ተማሪዎች ተሳትፎ አፈጻጸም ዝቅተኛ በመሆኑ ወደፊት ችግሩን ለመፍታት ምን እየተሰራ ነው? እንዲሁም በ2017 ዓመተ ምህረት 12ኛ ክፍል ለመፈተን ከተመዘገቡት ውስጥ 22880 ወይም 3.8% ተማሪዎች ያልተፈተኑበት ምክንያት ምንድነው? ለቋሚ ኮሚቴው አባላት ጥያቄ ምላሽ የሰጡት የትምህርት ሚኒስቴር አጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴኤታ አየለች እሸቴ በበኩላቸው በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ የሆኑት በተለያዩ ምክንያቶች መሆኑን አብራርተዋል። ሚኒስቴር መስሪያ ቤቱም የችግሩን ስር መሰረት አጥንቶ ዝርዝር መረጃ ለማቅረብ እየሰራ መሆኑን ያስታወቁት ባለፈው ዓመት ከነበረው አንጻር ሲታይ ከ4 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ ከነበረው አንጻር የመጡበት ተጨማሪ በተሰራው ስራ የመጡበት ሁኔታ ማየት ችለናል። ነገር ግን ተከበረው ቋሚ ኮሚቴም እንዳነሳው አሁንም ወደ ትምህርት ገበታ ያልመጡ ተማሪዎች አሉ። ይሄ ሪፖርታችን ላይ በግልጽ እንዳስቀመጥ ነው ምክንያቱን በግልጽ እንዳስቀመጥ ነው በተፈጥሮና በሰው ሰራሽ ምክንያት ያልመጡ መሆኑን ለመጠቆም ሞክረናል። በተለይም ደግሞ ሃይ ስኩል ሲገቡ ሁለተኛ ደረጃ ሲገቡ ያለውን ቁጥር ስናይ እንዲሁ በአንጻራዊነት ዝቅ ያለ መሆኑን አይተናል። ይሄንንም በተለይ ደግሞ ሁለተኛ ደረጃ ሲገቡ ተማሪዎች ገቢ ወደሚያስገኝ ኢኮኖሚ ገቢ ወደሚያስገኝ ስራዎች የማዘንበል ነገር እንዳለ በክትትላችን ያየነው ነው። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በበኩላቸው የትምህርት ስርዓቱን ለማስፋፋት ከፍተኛ ሀብት የማሰባሰብ ሂደት እየተሰራ እንደሚገኝ ተናግረዋል። በኦሮሚያ ክልል 83 በመቶ የትምህርት ቤቶች የማሻሻል ሂደት እየተሰራ ቢሆንም በሌሎች ክልሎች ዝቅተኛ አፈጻጸም መኖሩን በማንሳት ጥራታቸውን የጠበቁ ትምህርት ቤቶችን የማስፋፋት ስራ እንደሚሰራም ገልጿል።
በትምህርት ቤቶች ግንባታና ማደስ ላይ ይታያል። ከክልል ክልል ያለው ዲፍረንስ በጣም ሲግኒፊካንት ነው። በተማሪዎች ማሳለፍ ምጣኔ በጣም ሲግኒፊካንት የሆነ ዲፍረንስ አለ። ይሄንን እንዴት አድርገን በተቻለ መጠን ሁሉም ክልሎችና ሁሉም ትምህርት ቤቶች ለኛ ክልል ይዝኖት የሬፈረንስ ፖይንታችን ክልል አለ። ለኛ ሬፈረንስ ፖይንታችን ልጅ ነው፣ ተማሪ። እያንዳንዱ ኢትዮጵያዊ ተማሪ ከሌላው ኢትዮጵያዊ ጋር እኩል የሆነ ኦር ተመጣጣኝ የሆነ ትምህርት ማግኘት አለበት የሚል እምነት አለ። በዚህ ምክንያት ነው እንደውም ባለፈው ጊዜ ለተከበረው ምክር ቤት ስናቀርብ ይሄ ስኩል እንትን ዲዛይን ያደረግነው አንዱ መለካት የፈለግነው ለምሳሌ ትምህርት ቤቶች የት ነው መገንባት ያለባቸው ሲባል በፊት ትምህርት ሚኒስቴር ገነባለው ካለ በክልሎች በፖፑሌሽን ምናምን ተከፋፍሎ ለክልሎች ነበር የሚከፋፈለው። እኛ እሱ አሁን አይሆንም ነው። በማጠቃለያውም ቋሚ ኮሚቴው የትምህርት ሚኒስቴር ተማሪዎችን ወደ ትምህርት ገበታ ለመመለስ እየጀመራቸውን አሰራሮች አጠናክሮ እንዲቀጥል እንዲሁም የተማሪዎችን መብት ለማስከበርና የትምህርት ጥራትን ለማረጋገጥ ከሚመለከታቸው አካላት ጋር በቅንጅት እንዲሰራ ጥሪ ቀርቧል። የዲጂታል ኢትዮጵያ 2030ን ለማሳካት በርካታ ጉዳዮች እንደ ሀገር እየተከናወኑ ይገኛሉ። የግብይት ስርዓትን ወደ ዲጂታል ማምጣት ማህበረሰቡ ወደ ዲጂታሉ ዓለም እንዲቀላቀል መንገድ እንደሚከፍትም ይነገራል። የሩሲያ ተቋም የሆነው ዋይልድ ቤር የተሰኘው የሩሲያ የዲጂታል ግብይት ስርዓት በኢትዮጵያ ስራውን ጀምረዋል። ሚኪያስ ኃይሌ። ኢትዮጵያ ዓለም አቀፍ ምርቶችን በቀላሉ የምትገበያይበት የራሱ የሆነ መተግበሪያዎች እንዲሁም ድረገጾች የሏትም። ዓለም አቀፍ መገበያያ ድረገጾችም በአብዛኛው የኢትዮጵያ ገበያን ተደራሽ የማያደርጉና የሀገር ውስጥ ነጋዴዎችን ያላማከሉ መሆናቸው ይነገራል። ይህ ችግር ለመቅረፍ የሩሲያ ኤሌክትሮኒክስ ግብይት ድረገጽ የሆነው ዋይልድ ቤሪስ በተለያዩ 10 ሀገራት ሲሰራ የቆየውን የግብይት ስርዓት በኢትዮጵያ ስራ ማስጀምረዋል። ኢትዮጵያም 11ኛ ሀገር ሆና በድረገጹ ላይ ግብይት መፈጸም የምትችል ሀገርም ተደርጋለች። በአፍሪካ ለመጀመሪያ ጊዜ ስራውን የጀመረው በኢትዮጵያ መሆኑን ገልጾ የአፍሪካ ገበያን ለማዳረስ እንደሚሰራ ተቋሙ አስታውቋል። መንግስት እየገነባ ላለው ዲጂታላይዜሽን ስርዓት ኤሌክትሮኒክስ ግብይት መሰረት ነው ሲሉ ያብራሩት የንግድና ቀጣናዊ ትስስር ሚኒስትር ዴኤታ ይድነቃቸው ወርቁ በቀጣይ ሚኒስትር መስሪያ ቤቱ ከዋይልድ ቤሪስ ጋር በጋራ እንደሚሰራ አስታውቀዋል። ኤቭሪዋን ወደ ዲጂታል ይመጣል ማለት ነው። ስለዚህ አንዱ ትልቁ ስራ ይሰራ ብለን የምናስበው ዲጂታል ኢትዮጵያ ይሳካል ብለን ስናስብ አንዱ ኢኔብለር ይሄው ኢኮሜርስ ነው ማለት ነው። በሌላ በኩል ደግሞ የኛ ኢኮሜርስ እንደምታውቁት አሁን ዘመን ገበያ አለ፣ ሀገር ውስጥ በስፋት ይሰራበታል፣ ትልልቅ ሰክሰሶችም አሉ። ግን ወደ ውጪ ገና አልመጣም። ገና የመጀመሪያ ነው። አሁን ዋይልድ ቤሪስ ወደ እንግዲህ ራሻ እና ሌሎች 10 ሀገሮች ፕሮዳክቶቻችንን ኤክስፖርት ልናደርግ ነው ማለት ነው። ስለዚህ በጣም ኢንትረስቲንግ እና ደግሞ ደስ የሚለው ነገር ምንድነው? ከዚህ በፊት ኤክስፖርት የምታውቁት በበልክ ነው አይደል? ሰፋፊ ነው ላይክ በኮንቴነር ምናምን። አሁን ግን 2 ኪሎ መሸጥ ትችላላችሁ። 3 ኪሎ ይሄንን አጠቃላይ ፕሮሰስ በጣም ሲምፕል ስለሚያደርገው ኤኒዋን እዚህ ኤክስፖርት ማድረግ አቅም አልነበረኝም የሚል ባለ ሱቅ ሁላ መሸጥ ይችላል ለ80 እና ምናምን ሚሊዮን የዋይልድ ቤሪስ ከስተመርስ ማለት ነው። ድረገጹ እንደ አውሮፓውያን አቆጣጠር በ2025 ብቻ 73.3 ቢሊዮን ዶላር በላይ ግብይት መፈጸም መቻሉ ተገልጾ በቀጣይ ኢትዮጵያውያንን ወደ መድረኩ በማምጣት ያላቸውን ምርቶች በማቅረብ ወደ ዓለም አቀፉ ገበያ እንዲገቡ ጥሪም ቀርበዋል። ስራው ሲጀመር ቀድሞ ወደ ስራ የሚገቡ ኢትዮጵያውያንም የተሻለ ትርፍ እንዲያገኙ ድረገጹ እድል እንደሚሰጥም የዋይልድ ቤሪስ ካንትሪ ማናጀር ብሩክ ገነነ ተናግረዋል። አንደኛው ነገር ምንድነው? 3 የተለያዩ ቢዝነስ ሞዴሎችን ይዘን ነው ይገባል። የመጀመሪያው ነገር አብዛኛውን ሴለሮች ወደ ኢንተርናሽናል ገበያ እንዴት አድርገን ነው ማውጣት የምንችለው ናውጣቸውን። ሁለተኛው ደግሞ እዚህ ያሉ የተለያዩ ገዢዎች እንዴት ነው ኢንተርናሽናል ብራንዶችን ካሉበት ቦታ ሆኖ ሊያገኙ የሚችሉ እነዛ ሁለቱ ነገር ላይ ፎከሳ። ሶስተኛ እዚህ ያሉ ሴለሮች በተሻለ መንገድ ለተቀሪው ህዝብ እንዴት አድርገው ነው ማቅረብ የሚችሉት ፕሮዳክታቸውን። ይሄንን ይዘን ነው ነገር ሶ it's not only ፕሮዳክት ብቻ ሳይሆን እናልነው ለዓለም ገበያ ራሳቸውን በሚያወጡ ሰዓት ቫልዩ አድድ የሆነ ሰርቪስ ነው። it's a marketing more than 80 ሚሊዮን የሚጠጉ ሰዎች ናቸው on a monthly ቪዚት የሚያደርጉት ያንን እንትን ፕላስ on a daily basis 25 ሚሊዮን በላይ የሚጠጋ ኦርደሮችን የሚይዝ ካምፓኒ so the fact that እዛ ፕላትፎርም ላይ አድ መደረግ በራሱ ትልቅ ቫልዩ ነው እንደ ማርኬቲንግ so the logistics everything we have an experience እዛ ላይ እና ያንን በኢትዮጵያ ስታንዳርድ አዳፕት ተደርጎ ለማቅረብ ነው እዚህ የተገኘው ዋይልድ ቤሪስ ማለት ነው። በቀጣይ ዓለም አቀፍ የግብይት ስርዓት ወደ ኢትዮጵያ ሊመጣ እንደሚችል ያላቸውን ተስፋ ንግድና ቀጣናዊ ትስስር ሚኒስትር ዴኤታ ይድነቃቸው ወርቁ ገልጸዋል። ከሩሲያ መንግስትና ተቋማት ጋር ስምምነቶች እንደመኖራቸው ሌሎች ተቋማትም እንዳይመጡም ተናግረዋል። ቤዚክሊ ዞሮ የምንሰራው እንዴት ነው? እንደ ሀገር የንግድ ትስስር አለን፣ ጥሩ የንግድ ትስስር አለን። እንደምታውቀው ባይላተራልም ጥሩ ከነሱ ጋር ተፈራርመናል።
ያው አብረን እየሰራ ነው። እንደምታውቀው ራሻ ብዙ ጥያቄዎች አሏቸው፣ ብዙ ጥያቄዎች አለን። ባይላተራልም ብዙ ሳይኒንጎች አሉን ከደብሊውቲኦ ጋርም ከምናምንም ተያይዞ ማለት ነው። አዘርዋይስ ይሄ ግን ያው የፕራይቬት ሴክተር ነው መጥቶ ከኛ ጋር ለመስራት ልክ እንደ አሊባባ እንደ አማዞን እኛ ጋር መጥተው ለመስራት የፈልጉትን ሁሉ ወደዚህ እንጋብዛለን። ባይ ዘ ወይ ኢንተርናሽናሊ ይሄ የመጀመሪያው ነው። ዩልሲ እና አማዞን ምናምን በሙሉ መጥተው እዚህ እንደሚሰሩ ማለት ነው። በቀጣዮች 6 ወራት ውስጥ ወደ ድህረ ገጹ የሚቀላቀሉ ኢትዮጵያውያን ነጋዴዎች የአጠቃላይ ቅናሽ እንደሚያገኙም ተገልጿል። የሀገር ውስጥ ትንሽ ነጋዴዎች ራሳቸውን ለዓለም አቀፉ ገበያ የሚያቀርቡበት እንደመሆኑ ነጋዴዎች ወደ ድህረ ገጹ ተቀላቅለው ግብይት እንዲፈጽሙም ጥሪ ቀርበዋል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያለው ድርድር በዚህ ሳምንት ሊጀምር እንደሚችል ፍንጭ ሰጥተዋል። የሆነው በፓኪስታን የተጀመረው ውይይት አለመሳካቱን ተከትሎ ነው። አሜሪካ በኢራን የባህር ወደቦች ላይ ጥብቅ ወታደራዊ እገዳ የጣለች ሲሆን እገዳው የሀገሪቱን የንግድ እንቅስቃሴ ሙሉ በሙሉ ለማቆም ያለመ ነው የተባለው። የኢራን የኒውክሌር ፍላጎት ዋነኛው ያለመግባባት ነጥብ ሆኖም ቀጥሏል። ትራምፕ በዲፕሎማሲያዊ መንገድ ለማምጣት እየሞከሩ እንደሆነም ተገልጿል። ኃይለ ገብርኤል ታደሰ። ፕሬዚዳንት ዶናልድ ትራምፕ በኢራን ያለውን ጦርነት ለማቆምና ቀጠናዊ ሰላምን ለማምጣት ያለመው ዲፕሎማሲያዊ ንግግር በዚህ ሳምንት ውስጥ በድጋሚ ሊጀመር እንደሚችል አዲስ ተስፋ የሚሰጥ ፍንጭን ሰጥተዋል። ይህ የፕሬዚዳንቱ አስተያየት የመጣው ባለፈው ሳምንት መጨረሻ ላይ በፓኪስታን ዋና ከተማ ኢስላማባድ ሲካሄድ የነበረው የመጀመሪያ ዙር ውይይት ያለ ስምምነት መጠናቀቁን ተከትሎ ቢሆንም አሁን ግን ሁኔታዎች ተቀይረው አዲስ የዲፕሎማሲ መንገድ ሊከፈት እንደሚችል ታምኗል። ትራምፕ ለኒውዮርክ ፖስት ጋዜጣ በሰጡት ቃለ ምልልስ በሚቀጥሉት 2 ቀናት ውስጥ ትልቅ ለውጥ ሊመጣ እንደሚችልና አስተዳደራቸውም ወደ ድርድር ጠረጴዛው ለመመለስ ዝግጁ መሆኑን ገልጸዋል። ይህ የፕሬዝዳንቱ የድርድር ጥሪ የመጣው አሜሪካ በኢራን የባህር ወደቦች ላይ ጥብቅና ሁሉን አቀፍ ወታደራዊ እገዳ መጣሏን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት እጅግ በከረረበት ወቅት ነው። የፕሬዝዳንት ትራምፕ አስተዳደር በኢራን ላይ ያለውን ወታደራዊና ኢኮኖሚያዊ ጫና አጠናክሮ የቀጠለ ሲሆን በተለይም በኢራን ወደቦች ላይ የተጣለው እገዳ የሀገሪቱን የኢኮኖሚ የደም ስር ለመቁረጥ ታስቦ የተተገበረ መሆኑ ተመላክቷል። የአሜሪካ መካከለኛው እዝ ሴንትኮም አዛዥ አድሚራል ብራድ ኩፐር እንደገለጹት የአሜሪካ ኃይሎች ኦፕሬሽኑን በጀመሩ በመጀመሪያዎቹ 36 ሰዓታት ውስጥ ወደ ኢራን የሚገቡና ከኢራን የሚወጡ ማንኛውም የባህር ላይ የንግድ እንቅስቃሴዎች በተሟላ ሁኔታ ማቆም ችለዋል ብለዋል። አድሚራሉ አክለውም የኢራን ኢኮኖሚ 90 በመቶ በዓለም አቀፍ የባህር ንግድ ላይ የተመሰረተ በመሆኑ ይህ እገዳ በቴህራን ላይ ከፍተኛ ኪሳራ እያደረሰ መሆኑን ገልጸዋል። ይህ በእንዲህ እንዳለ አሜሪካ ከ10 በላይ የጦር መርከቦችንና 10 ሺህ የሚጠጉ ወታደራዊ አባላትን በመጠቀም የኢራንን ወደቦች በማነቆ ውስጥ ብታስገባም የቢቢሲ የመርከብ መከታተያ መረጃዎች ግን እገዳው ሙሉ በሙሉ እንዳልተሳካ ይጠቁማሉ። እንደ መረጃው ከሆነ ቢያንስ 4 ከኢራን ጋር ግንኙነት ያላቸው መርከቦች የሆርሙዝ ወሽመጥን መሻገር የቻሉ ሲሆን ሌሎች 3 ከኢራን ጋር ግንኙነት የሌላቸው መርከቦችም ተመሳሳይ እርምጃን ወስደዋል። ኢራን በበኩሏ እንደ አውሮፓውያን አቆጣጠር ከየካቲት 28 ጀምሮ በአሜሪካና በእስራኤል የአየር ድብደባ ከተፈጸመባት በኋላ ወሳኝ የሆነውን የሆርሙዝ ወሽመጥን ለዓለም አቀፍ የነዳጅ ንግድ ዝግ ማድረጓ የሚታወስ ነው። ይህ ሁኔታ በዓለም አቀፍ የነዳጅ ገበያ ላይ መዋዠቅን የፈጠረ ቢሆንም ድርድሩ ሊቀጥል ይችላል የሚለው ዜና ግን የነዳጅ ዋጋን ከ$100 በታች ዝቅ እንዲል ረድቷል። በኢስላማባድ የተካሄደው ድርድር ዋነኛው መሰናክል የነበረው የኢራን የኒውክሌር ፍላጎትና ዩራኒየም የማበልጸግ ጉዳይ ነው። አሜሪካ ኢራን ለ20 ዓመታት ያህል ማንኛውንም የዩራኒየም ማበልጸግ ስራ እንድታቆም ጥያቄ ስታቀርብ የኢራን ተደራዳሪዎች ግን የ5 ዓመት እገዳ ብቻ በመቀበል ጥያቄውን ውድቅ አድርገውታል። ምንም እንኳን ልዩነቶች ቢኖሩም ምክትል ፕሬዚዳንት ጄዲ ቫንስ በኢስላማባድ የነበረው ውይይት ተስፋ ሰጪ እንደነበር ገልጸው በሁለቱ ሀገራት መካከል ያለው የቆየ አለመተማመን በአንድ ጀንበር እንደማይፈታ ቢገነዘቡም ኢራን ስምምነት እንደምትፈልግ ያላቸውን እምነት ለደጋፊዎቻቸው ተናግረዋል። እንደ ቫንስ ገለጻ ፕሬዚዳንት ትራምፕ የሚፈልጉት ታላቅ ስምምነት ሲሆን ይህም ኢራን የኒውክሌር መሳሪያ እንዳይኖራት ሽብርተኝነትን በገንዘብ መርዳት እንድታቆምና በምላሹም የኢራን ሕዝብ በዓለም ኢኮኖሚ ውስጥ እንዲሳተፍና እንዲበለጽግ የሚያስችል ነው። በሌላ በኩል ሩሲያ በዚህ ቀውስ ውስጥ የራሷን መፍትሄ ይዛ መጥታለች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደገለጹት ሩሲያ የኢራንን ከፍተኛ ደረጃ የበለጸገ ዩራኒየም ክምችት ተረክባ ወደ ሰላማዊ የነዳጅ ደረጃ ለመቀየር ወይንም በቁጥጥር ስር ለማቆየት ዝግጁ መሆኗን ገልጸዋል። ላቭሮቭ አክለውም ኢራን ለሰላማዊ ዓላማ ዩራኒየም የማበልጸግ መብት አላት በማለት የቴህራንን አቋም የደገፉ ሲሆን ይህ አቋማቸው ግን ከአሜሪካው ጥብቅ ፍላጎት ጋር የሚጋጭ ነው። በዓለም አቀፍ ደረጃም ከፍተኛ ስጋት የነገሰ ሲሆን የቻይና መንግስት የአሜሪካ የባህር እገዳ አደገኛና ኃላፊነት የጎደለው በማለት የኮነነ ሲሆን ድርጊቱ ቀድሞውኑ ደካማ የሆነውን የተኩስ አቁም ስምምነት እንደሚያፈርስ አስጠንቅቋል። ይሁን እንጂ የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት በበኩላቸው የኢኮኖሚ እገዳው የሚያስከትለው ትንሽ የኢኮኖሚ ህመም ለረዥም ጊዜ ዓለም አቀፍ ደህንነት ሲባል የሚከፈል ጠቃሚ ዋጋ እንደሆነ በመግለጽ አስተዳደራቸውን ተከላክለዋል። ዩክሬንና ጀርመን $4.7 ቢሊዮን የሚያወጣ አዲስ የመከላከያ ስምምነት ተፈራርመዋል። በቻንስለር ፍሬድሪሽ ሜርዝ እና በፕሬዚዳንት ቮሎዲሚር ዜሌንስኪ የተፈረመው ይህ ስምምነት በዋናነት በዘመናዊ ድሮኖች፣ ሚሳኤሎች፣ ሶፍትዌሮችና የዲጂታል የጦር ሜዳ ቴክኖሎጂዎች የጋራ ምርት ላይ ያተኩራል ተብለዋል። ደምሶሽ ፈራው ዝርዝር አለው።
ከሰሞኑን የዩክሬንና የጀርመን መሪዎች በበርሊን ለውይይት መቀመጣቸው ተሰምቷል። ይህ ምክክር የተካሄደው በሩሲያና ዩክሬን መካከል እየተካሄደ ያለው ጦርነት 4ኛ ዓመቱን አልፎ ወደ 5ኛው ዓመት በተቃረበበት እንዲሁም ዓለም አቀፋዊው ትኩረት ከአውሮፓ ምድር ወጥቶ ወደ መካከለኛው ምስራቅና ወደ አሜሪካ የውስጥ ፖለቲካ በዞረበት ወቅት ላይ ነው። የጀርመኑ ቻንስለር ፍሬድሪክ ሜርዝ እና የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በበርሊን ተገናኝተው ያደረጉት ስምምነት የሁለቱን ሀገራት ወታደራዊ፣ ኢኮኖሚያዊና ስትራቴጂካዊ ትስስር ወደ አዲስ ከፍታ ያሸጋገረ ከመሆኑም በላይ ጀርመን በአውሮፓ ደህንነት ረገድ ያላትን የመሪነት ሚና በይፋ ያወጀችበት አጋጣሚ ሆኗል። በበርሊን የተደረገው ስምምነት ዋነኛው ማጠንጠኛ ዩክሬን በጦር ሜዳ ላይ ያላትን የቴክኖሎጂ ብልጫ ለማስጠበቅ የሚያስችላትን የድሮንና የሚሳኤል መከላከያ ስርዓቶች ልማት ላይ ያተኮረ ነው። ፕሬዝዳንት ዜሌንስኪ ለጀርመን ያቀረቡትና ተቀባይነት ያገኘው ስልታዊ ጥያቄ ዩክሬንና ጀርመን በጋራ ሆነው እጅግ ዘመናዊ የሆኑ ሰው አልባ አውሮፕላኖችን፣ ባለስቲክ ሚሳኤሎችንና የዲጂታል የጦር ሜዳ መረጃ ቴክኖሎጂዎችን እንዲያመርቱ የሚያስችል ነው። ይህ ስምምነት ዩክሬን ከዚህ ቀደም ከምዕራባውያን አጋሮቿ እንደ እርዳታ የምታገኘውን የጦር መሳሪያ ድጋፍ ወደ ሀገር ውስጥ የማምረት አቅም የምትቀይርበት ስልታዊ እርምጃ ተደርጎ ሊወሰድ ይችላል። ቻንስለር ሜርዝ ይህንን ትብብር ሲያጸድቁ ጀርመን ለዩክሬን የምታደርገው ድጋፍ ለሩሲያው ፕሬዝዳንት ቭላዲሚር ፑቲን ግልጽ መልእክት መሆኑን ገልጸዋል። መልእክቱም ጀርመንና አውሮፓ ዩክሬንን እስከ መጨረሻው ለመደገፍ ያላቸው ቁርጠኝነት የማይናወጥ መሆኑንና ሩሲያ ጦርነቱን በወታደራዊ ኃይል የማሸነፍ ተስፋ እንደሌላት የሚያሳይ ነው ሲል ሮይተርስ ዘግቧል። ይህ ወታደራዊ ስምምነት በፋይናንስ ረገድ ሲታይ ወደ 4.7 ቢሊዮን ዶላር የሚጠጋ ዋጋ ያለው ሲሆን በውስጡም እጅግ አስፈላጊ የሆኑትን የአሜሪካ ሰራሽ የፓትሪዮት ሚሳኤል መከላከያ ዘዴዎችን ይዟል። ዩክሬን እነዚህን ሚሳኤሎች በገፍ ለመግዛት ማቀዷ የሩሲያን ተከታታይ የሚሳኤል ጥቃቶች ለመመከትና የሀገሪቱን የኢነርጂ መሰረተ ልማት ለመጠበቅ ካላት ከፍተኛ ፍላጎት የመነጨ ነው። ዩክሬን በአሁኑ ወቅት የጦር መሳሪያዎችን የማምረት አቅሟን በእጥፍ ማሳደግ የምትችልበት የቴክኖሎጂና የሰው ኃይል ብቃት ቢኖራትም ዋናው ማነቆዋ የገንዘብ እጥረት መሆኑን ዜሌንስኪ በግልጽ ተናግረዋል። ይህንን የገንዘብ ክፍተት ለመሙላት ደግሞ የጀርመን ሚና ወሳኝ ሆኖ ተገኝቷል። በተለይም ለረጅም ጊዜ በሃንጋሪው መሪ ቪክቶር ኦርባን ተቃውሞ ታግዶ የቆየው የ106 ቢሊዮን ዶላር የአውሮፓ ህብረት ብድር በሃንጋሪው ምርጫ የኦርባን ሽንፈትን ተከትሎ ሊለቀቅ መሆኑ ለኪየቭ ትልቅ የድል ዜና ሆኗል። ዩክሬን ከዚህ ድርድር ውስጥ ከፍተኛውን ድርሻ በቀጥታ ለጦር ኃይሏ ማጠናከሪያ ለመዋል ማቀዷ ሀገሪቱ እስከ 2027 ድረስ ያላትን የጦርነት ዝግጁነት ለማረጋገጥ እንደሚያስችላት ፍራንስ 24 አስነብቧል። የጀርመንና የዩክሬን ግንኙነት መጠናከር የመጣው በአሜሪካ የውጭ ፖለቲካ ላይ የታየውን ክፍተት ለመሙላት ጭምር ነው። በፕሬዝዳንት ትራምፕ የሚመራው የአሜሪካ አስተዳደር ትኩረቱን ወደ ኢራን ጦርነት በማዞሩና ለዩክሬን የሚሰጠውን ድጋፍ በከፍተኛ ሁኔታ በመቀነሱ አውሮፓውያን የራሳቸውን ደህንነት ራሳቸው የመጠበቅ ግዴታ ውስጥ ወድቀዋል። ቻንስለር ሜርዝ ከአውሮፓውያኑ በስተጀርባ በሩሲያና በአሜሪካ መካከል የሚደረግ ማንኛውም የሰላም ድርድር ተቀባይነት የለውም በማለት መናገራቸው ጀርመን በአህጉሪቱ ጉዳይ ላይ ያላትን የዲፕሎማሲ የበላይነት ለማረጋገጥ መነሳቷን የሲኤንኤን ዘገባ ያሳያል። ዩክሬን ወደ አውሮፓ ህብረት ለመቀላቀል ለምታደርገው ጥረትም ጀርመን ሙሉ ድጋፏን የገለጸች ሲሆን ምንም እንኳን ሂደቱ ረጅም ጊዜ ሊወስድ እንደሚችል ቢታመንም ዩክሬን የህብረቱ አካል መሆኗ ለቀጣዩ የአውሮፓ ሰላምና ብልጽግና ስትራቴጂካዊ ፋይዳ እንዳለው ሜርዝ አጽንኦት ሰጥቷል። በበርሊን የተካሄደው ምክክር ከመከላከያ ባለፈ በኢኮኖሚና በኤነርጂ ዘርፎችም ሰፊ ትብብሮችን አካቷል። ሁለቱ ሀገራት በማዕድን ሀብት ልማትና በኤነርጂ ደህንነት ዙሪያ የመግባቢያ ሰነዶችን ተፈራርመዋል። ይህም ዩክሬን ከጦርነቱ በኋላ ለምታደርገው የኢኮኖሚ ግንባታና ለአውሮፓ ኢንዱስትሪ ለምታበረክተው አስተዋጽኦ መሰረት የሚጥል ነው። ጀርመን በዩክሬን የኢኮኖሚ መልሶ ግንባታ ላይ ቀጥተኛ ተሳትፎ እንዲኖራት መፈለጓ የሁለቱን ሀገራት ግንኙነት ከወቅታዊ የጦርነት አጋርነት አልፎ ወደ ዘላቂ ስልታዊ ትስስር ያሳድገዋል ሲል አሶሺየትድ ፕሬስ አስነብቧል። ቻንስለር ሜርዝ ዩክሬን የአውሮፓ ደህንነት ምሰሶ መሆኗን በተደጋጋሚ መግለጻቸው ጀርመን በቀጣዩ የአውሮፓ አደረጃጀት ውስጥ ለዩክሬን ትልቅ ቦታ እንደሰጠች ማሳያ ነው። ጀርመን እስካሁን ድረስ ወደ 100 ቢሊዮን ዩሮ የሚጠጋ ድጋፍ ለዩክሬን ማድረጓ ሀገሪቱ ለኪየቭ ያላትን ቁርጠኝነትም በተግባር የሚያሳይ ተደርጎ ተወስዷል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን።
የውጭ ጉዳይ ሚኒስቴርን የሰው ሀብት አስተዳደር ስርዓት ለመገንባት ያስችላል በማለት ያዘጋጀውን የ3 ዓመት መርሃ ግብር በዛሬው ዕለት ይፋ አድርጓል። መርሃ ግብሩ የሰው ኃይል አቅም ለማጠናከር፣ የስራ ብቃትና ውጤታማነትን ለማሻሻል እንዲሁም ከዘመናዊ ዲፕሎማሲ ፍላጎቶች ጋር የሚጣጣም አቅም ለመፍጠር ያስችላልም ተብሏል። በቀጣይ 3 ዓመታት ተግባራዊ ይሆናል የተባለው መርሃ ግብሩ የተቋሙን የሰው ኃይል ብቃት፣ የሙያ ክህሎትን ለማሳደግና የተለያዩ ስልጠናዎችን ለመስጠት እንደሚረዳም ተጠቁመዋል። በተጨማሪም መርሃ ግብሩ በዓለም አቀፍ ዲፕሎማሲ መድረኮች ላይ የኢትዮጵያን ተሳትፎ ለማጠናከር ብቃት ያለው የሰው ሀብት ለማበረታታት እንደሚረዳም ተጠቁመዋል። በስነ ስርዓቱ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና በኢትዮጵያ የተባበሩት መንግስታት የልማት ፕሮግራም ተወካይ ሳሙኤልን ጨምሮ የሚኒስቴሩ የስራ ኃላፊዎች ተገኝተዋል። በመንግስት ዩኒቨርሲቲዎች የተማሪዎችን ወጥ የክፍያ ማዕቀፍ ለማዘጋጀት እቅድ መኖሩን የትምህርት ሚኒስቴር አስታውቋል። ማዕቀፉ በመንግስት ዩኒቨርሲቲዎች ከፍለው የሚማሩ ተማሪዎች በፈለጉት ሳይሆን ወጥ የክፍያ ስርዓት ገደብ ተቀምጦለት እንዲመራ የሚያስችል መሆኑን ገልጸዋል። ማዕቀፉ አንድ ዩኒቨርሲቲ የክፍያ ተመን ሲያወጣ የገበያ ሁኔታ ብቻ አይቶ ሳይሆን የተማሪዎችን የመክፈል አቅምና አካታችነትን ማየት እንደሚኖርበትም አክለዋል። በዚህም የተቋማቱን ወቅታዊ የመማር ማስተማር ሁኔታ ያገናዘበ ክፍያ እንዲኖር ማዕቀፉ ያስችላል ተብሎ እንደሚጠበቅ በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራጦ ሽኔ ገልጸዋል። ማዕቀፉ ሲባል የሁሉም ዩኒቨርሲቲዎች ክፍያ ተመሳሳይ ይሆናል ማለት እንዳልሆነ የገለጹት ዴኤታው ማዕቀፉ የመንግስት ዩኒቨርሲቲዎችን ብቻ የሚመለከት እንደሚሆን፣ ይህ ማለት ግን ወደፊት የግል ከፍተኛ ተቋማት ጉዳይ አይታይም ማለት እንዳልሆነ ተናግረዋል። ሰባተኛው ሀገር አቀፍ የሰላም ኮንፈረንስ ሰላምን ይበልጥ ለማስፋትና ለማስረጽ የሃይማኖቶች ሚና በሚል መሪ ሀሳብ በአሶሳ ከተማ መካሄድ ጀምሯል። በመድረኩ በኢትዮጵያ ሰላምን ለማጽናትና የወንድማማችነትን ድልድይን ለመገንባት የሃይማኖቶች እኩልነትና አብሮነትን የማጠናከር ስራ እየተሰራ ይገኛል የተባለ ሲሆን ሃይማኖቶች ለሰላምና ለህዝቦች አብሮነት ያላቸውን አስተምሮ በመጠቀም ለዘላቂ ሰላም ግንባታና ሀገራዊ ልማት ስራዎች ግንባር ቀደም ተሳታፊ መሆን እንዳለባቸውም ተነግሯል። በሃይማኖት ስም በህዝቦች መካከል ግጭት ለማስነሳት የሚሞክሩ ግለሰቦችን በማውገዝ የሃይማኖቶችን መቻቻልና አብሮነትን በሚሰብኩ ጉዳዮች ላይ ትኩረት ተደርጎ መሰራት እንዳለበትም ተመላክቷል። ለ2 ቀናት በሚቆየው መድረክም ሰላምን ይበልጥ ለማስረጽ የሃይማኖቶች ሚናና ተያያዥ ጉዳዮች ዙሪያ ምክክርና ሲምፖዚየም እንደሚካሄድም ይጠበቃል። በመድረኩ ላይ የሃይማኖት አባቶች፣ የመንግስት ከፍተኛ አመራሮችና ባለድርሻ አካላት ተገኝተዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በሱዳን የሰው አልባ ድሮን ጥቃት 700 ያህል ሰዎች ተገድለዋል ሲል የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ አስታወቀ። እንደ ድርጅቱ ገለጻ እንደ አውሮፓውያኑ አቆጣጠር ከ2026 የመጀመሪያው ወር አንስቶ በተፈጸሙ የድሮን ጥቃቶች በትንሹ 700 ያህል ንጹሃን ዜጎች ተገድለዋል ብለዋል። በተለይም በሀገሪቱ በሚገኙ የዳርፉርና ኮርዶፋን ግዛቶች በከፍተኛ ሁኔታ የድሮን ጥቃቶች መበራከታቸውን የገለጸው ድርጅቱ ከ14 ሚሊዮን በላይ ዜጎች ከቤታቸው መፈናቀላቸውንና ከ4 ሚሊዮን የሚበልጡት ደግሞ ወደ ጎረቤት ሀገራት መሰደዳቸውን ጠቅሷል። በተጨማሪም ከ70 በመቶ በላይ የሚሆነው የሀገሪቱ የጤና ሰጪ ተቋማት ከጥቅም ውጭ ሆነዋል ያለ ሲሆን ሁኔታው እጅግ የከፋ መሆኑን በተደጋጋሚ እያሳሰበ እንደሚገኝ አፍሪካ ኒውስ ዘግቧል። በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት በሆርሙዝ የባህር መስመር ላይ የንግድ መቆራረጥ መከሰቱን ተከትሎ ሩሲያ ለቻይና የሚያስፈልጋትን የኃይል አቅርቦት ያለምንም ጥርጥር እንደምትተካ አረጋግጣለች። በቤጂንግ ይፋ ጉብኝት እያደረጉ ያሉት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ ለቻይናም ሆነ ለሌሎች አጋሮቿ የኃይል ዋስትና ለመሆን ዝግጁ መሆኗን ገልጸዋል። ሚኒስትሩ አክለውም የሁለቱ ሀገራት ግንኙነት በማንኛውም ማዕበል የማይናወጥ መሆኑን ለፕሬዝዳንት ሺጂንፒንግ አረጋግጠዋል። ይህ የሁለቱ ሀያላን ሀገራት ጥብቅ ወዳጅነት ለዓለም መረጋጋት ወሳኝ የሆነ መምጣቱን የገለጹት ላቭሮቭ ፕሬዝዳንት ቭላዲሚር ፑቲንም በቀጣይ ወራት በቻይና ይፋዊ ጉብኝት እንደሚያደርጉ አስታውቀዋል። የሞስኮና የቤጂንግ ጥምረት በዓለም አቀፍ ፖለቲካ ላይ ሚዛን የመጠበቅ ሚና እንደሚጫወት የተገለጸ ሲሆን የስምምነት በተለይ በምዕራባውያን ዘንድ ከፍተኛ ትኩረትን ስቧል። የሩሲያ የነዳጅና የጋዝ አቅርቦት ቃል መግባት ለቻይና ኢኮኖሚ ትልቅ እፎይታ የሚሰጥ ነው ሲል ሮይተርስ ዘግቧል።
በመገናኛ ብዙሃን የሚፈጸም የስም ማጥፋት ድርጊት ከወንጀል ሕግ ተለይቶ በፍትሐ ብሔር ይታያል። ተጎጂዎች ስማቸውን ለማስከበር ያላቸው የፍትሐ ብሔር መፍትሄ ምን ይመስላል? የዛሬው ከጠበቃው ጋር ትኩረት ነው። ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህም መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነፃነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ ሀሳብን በነፃነት የመግለጽና የመገናኛ ብዙሃን መብቶች በሕገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነፃነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ሕግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በሕግ መሰረት እንዲሰሩ የሚያስችል የሕግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐ ብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ሕግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበይነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈረጀው የፍትሐ ብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ሕጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ።